ቁርአን አዛዥ ነው። በቁርአን እንጂ ነጃ የምትወጣው በሶላት ያዝልኝ። በቁርአን እንጂ ነጃ የምትወጣው ቁርአን ውስጥ በሌለው ስግደትህ ነጃ ትወጣ አልኩ እኮ አንድ በመጀመሪያ ደረጃ እኔ አሁን ቁርአን አለ ብዬ ወይም ደግሞ ስግደት የሚባል ነገር አለ ብዬ አምኜ ተቀብዬ እንዴት ልስገደው? ተኝቼ ነው የሚሰግደው? ቆመኝ ነው የሚሰግደው? እንዴት ነው የሚሰግደው? ይሄን ንገረኝ ያልኩን አስረዳኝ። እየሰማኸኝ አይደለም አልኩህ እኮ እየሰማኸኝ ቅድም ረጅም ሰዓት ያንተ ስግደት የለም ቁርአን ውስጥ እኮ አትሰማም እንዴ ላላህ ብለህ ስህተት መሆኑ መጀመሪያ እንስማማ። እሺ በጣም ጥሩ። እኔ አሁን የሚሰግደው ሰላት የአምስት ጊዜ ስህተት ነው ትላለህ? ቁርአን ውስጥ በቁርአን ሚዛን ስህተት ነው። ይህ ግለሰብ ሙሉ ለሙሉ የረሱልን ሐዲስ አልቀበልም ብሎ ከካዱት ሰዎች ነው። አሁንም እያስተላለፈ ያለው መልእክት እጅግ አደገኛ ነው። እንደሰማችሁት እያለ ያለው ሰላት በቁርአን ላይ በቀጥታ ከይፍያው ስላልመጣ በሰላት ጉዳይ ላይ ከፈለክ ስገድ ከፈለክ ተው የሚል አቋም እያራመደ ይገኛል። አላህ ስብሐነሁ ወተዓላ ምን ይለናል? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢቡኩም ላህ ወየግፊር ለኩም ዙኑበኩም። እናንተ እውነት አላህን የምትወዱ ከሆነ ፈተቢዑኒ እኔን ተከተሉኝ በላቸው ይላል አላህ ሱብሓነሁ ወተዓላ ለረሱል ሰለላሁ ዐለይሂ ወሰለም። እኔን የምትከተሉኝ ከሆነ ዩሕቢቡኩም ላህ አላህ እናንተን ይወዳቸዋል፣ የግፊር ለኩም ዙኑበኩም ኃጢአታችሁንም ይምራቸዋል። ወላሁ ገፉሩ ረሒም አላህ አዛኝና መሐሪ ነው። አላህ ወንጀሉን አንድ ሰው ሊምረው የሚችለው የአላህን ውዴታ ሊያገኝ የሚችለው ኢትባዕ ረሱልን መከተል ሲችል ነው። የረሱልን ሰለላሁ ዐለይሂ ወሰለም ሰሒህ የሆኑና ከሰሓቦች የመጡ ሐዲሶችን ከነ አቡ ሁረይራ እንደዚሁም ከነ ኢብኑ አባስ ከነ አይሻና ከሌሎች ሰሓቦች የመጡ ሰሒህ ሰነድ ያላቸውን ሐዲሶች አልቀበልም ማለት ቀጥታ ከዲን የሚያወጣ ተግባር ነው። አላህ ምን አለ ቀጥሎ? ቁል አጢዑ ላህ ወረሱል ፈኢን ተወለው ፈኢነላህ ላ ዩሒቡል ካፊሪን። አላህና መልእክተኛውን ታዘዙ፣ ይህን አናደርግም ካላችሁ አላህ ከሃዲዎችን አይወድም። አንድ ሰው ቀጥታ በሐዲስ በረሱል ሰለላሁ ዐለይሂ ወሰለም ንግግር የሚክድ ከሆነ ከእስልምና የሚያወጣ ነው። በዛ ላይ ደግሞ ይሄ ኩፍሩል አስገር ሳይሆን ኩፍሩል አክበር ወደ ትልቁ ክህደት ውስጥ የሚከት አደገኛ መንገድ ነው። እና እነኚህ ሰዎች እያራመዱት ያለው አቋም በጣም ዘገናኝና ጥፋት የሆነ ነው። በዚህ ጉዳይ ላይ እስከ ዛሬ ቪዲዮ ሰርቼ አላቅም። እንደዚህ አይነት አቋም ያላቸው ሰዎች እንዳሉ ባቅም እርግጥ በእኔ ቀድር ስለዚህ ጉዳይ ማውራት ራሱ በጣም የሚከብድ ነው። ምክንያቱም ይሄ መስአላ ቀጥታ ወደ ኩፍር ውስጥ አንደርድሮ የሚከት ነውና ይህንን መንገድ እየተከተሉ ያሉ ሰዎች ራሳቸውን ከማበላሸት አልፈው ይህንን መርዛቸውን ወደ ሌሎች እየረጩ ይገኛሉና በዚህ ጉዳይ ዑለሞች ጠንከር ያለ እርምጃ ሊወስዱ ይገባል። እንደዚሁም እንደዚህ አይነት ሰዎች ይሄ እንደ ሐሳብ ነፃነት ሊታይ አይገባም። ይሄ ጥሜት ነው፣ ግልጽ የሆነ ጥሜት ነው። ራሳቸው ላይ ያደረጉት ጥሜት አንሷቸው ቀጥታ ሌሎችም ሰዎች በዚህ ጉዳይ ላይ እያነሳሱ ይገኛልና እነኚህን ሰዎች በቀጥታ መጋፈጥ ያለብን ጊዜ ላይ የደረሰን ይመስለኛል። ቪዲዮውን ሼርና ሪፖስት ማድረጋችሁ እንዳዘነጉት። አሰላሙ አለይኩም ወረሕመቱላህ